Ganas. ካሜራ ነው አጠገብሽ ነው ዘጋብሽ ያምራል ፎቶ ነው ዛሬ ነው ድጋሚ እንዳጋጣሚ ሳይሆን ደስ አለኝ ዛሬ ምን ይሰራል ፎቶ የሰው ስጦታ ነው ለዛ ነው ያስቀመጥኩት ማለት ያው ይመጣል አልቻልኩም ፊት ለፊት ሳሎን ፊት ለፊት አይ እዛ ፊት ለፊት አልነበረም እዚህ ስመጣ ግን የቱ ጋም ላረጋው አልቻልኩኝም ለዛ እዛ ጋር ያደረኩት አዙር እኮ እዛኛው ቤት እያለን ይሄ ፎቶ የለም ነበር አይቻላል አይ ነበር ኦኬ አይቻላል እኮ አላየኸውም እንጂ ነበር ማለት ያን እዛም እያለው ጀርባው ሰጥቼ ከኮሞ ከእንትን ከጃይ ባለው ይሄ ቆንሳጥን መስታወት ያለበት ከሱ ጎን እንደዚህ ማለት ነው ለዛ ጎን ላይ ነበር አዙር ያደረኩት እና ባለፈው ቀስ እናስተካከል ደግሞ ቤቱን ምናምን ሳስተካከል የት እንደማደርግ ግራ ገባኝና አዙሬ እዛ ጋር አስቀመጥኩት እሱ ፎቶ ከላይ ጋር ባለኝ ሪሌሽን የእውነት ፎቶ ተነስቼ በቤቴ ውስጥ እንዲህ ባስቀምጥ የእውነት ተቀበይኝ ነበር እኔ ተነስቼ እኔ ዳፍተም ኦኬ ግን ይሄ ነገር የስጦታ ስለሆነ ነው ያስቀመጥኩት እንጂ እኔ ጋር ያለ የስጦታ አይደለም እሱ የማንም ስጦታ ከዚህ ቤት ትለቂያለሽ አታረጊው ያፈቀረ አሻግሮ ያይሃል የናፈቀ ሲያስብ ያመሻል አይ ውበት አይ ቁመና ሁሉን አድሎሃል ያም የኔ እንዴት ሰላም ውድ የተወደዳችሁ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ያው ዛሬ ብቅ ብያለሁ። እንደ እውነት ጥሩ አይነት ስሜት ላይ አልነበርኩኝም ምናምን ከዚህ በኋላ ወደ እናንተ እመጣለሁ አልመጣም የሚለውን በጣም ጥርጣሬ ላይ ነበርኩኝ። ያላችሁን ፊድባክ በጣም በቆንጆ ሁኔታ ገልጻችሁልኛልና የእውነት በጣም ከልብ ነው ማመሰግነው። ላይክ አንዳንድ ሰዎች ሀሳባችሁ ምን እንደሆነ ግራ ያጋባል። ማለት አንድ ሰው ለአንድ ነው የሚሆነው። ከዚህ በፊት ከኤክሳችሁ ጋር ወይም ከዚህ በፊት አብራችሁ ከነበራችሁ ሰው ጋር ከዛ በኋላ መለያየት ሲመጣ በምን አይነት መልኩ ማስቀጠል የማትችሉ አንዳንድ ሰዎች እንዳላችሁ በኮሜንቶቻችሁ ተረድቻለሁ። በጣም የገረመኝ ነገር ኮሜንት ላይ አብዛኞቻችሁን እያነበብኩኝ ነበርና ላይክ እውነት እናንተ ህይወት ላይ ቢሆን ማድረግ የምትችሉት ነው ብላችሁ ራሳችሁን ብትጠይቁት ደስ ይለኛል። ማለት እኔ ራሴ ላይ ቢሆን በዚህ አይነት መልኩ አረጋው ነበር ብላችሁ ራሳችሁን ብትጠይቁ አሪፍ ነበር። ኤኒዌይስ አልሆነም። ከናንተ በፊት ነው እጹምን ማቃት ሰው በጣም አንድ የተሰማኝ ነገር ሪሌሽንን እኔ አሁን ከኔም በኋላ ለሰው ልመክረው አንድ የምችለው ነገር ሪሌሽን መሸፋፈን አለበት፣ ሶሻል ሚዲያ ላይ መውጣት አለበት የሚል ሐሳቤ ከዚህ በኋላ የእውነት ነው እላችሁ የለኝም። ፍላጎቱ ቢኖራት እጹብ ከዚህ በኋላ ዩቲዩብ ብታቆምልኝ በጣም ደስ ይለኛል። የእውነት የሆነ የሚጎዳችሁ ፊድባክን መስማት በጣም ልብ ይሰብራልና ልክ አልነበረም። ከናንተ በላይ ደግሞ የእጹብ ልክ አልነበረም። ዛሬ የመጣሁት አልተገናኘንም ከትላንት በኋላ ዛሬ አግኝቻት አንድ የመጨረሻ ቶክ ይኖረናል በእኔና በእጹብ መሀል። ትላንትና
ሄኖክ ላይ የተለቀቀውን ቪዲዮ አይቻለሁ። ሶ እኔ የሰጠዋትን ስጦታ ሲወረውር ምናምን ነበረ። ከዛም አልፎ ደግሞ እሷ እና እሱ የተነሱትን ፎቶ እስከዛሬ አይቼው አላውቅም። ቤቷ ላይ አይቼው ነበርና የመጀመሪያ መገጣጠም ነው ብለን አሰብን። ሁለተኛ ቀን ቁልፍ የእውነት ረስቶ መጣ። ከዛ ፎቶዋ ደግሞ የእሱና የእሷ ፎቶ እጹብ ቤት ውስጥ አይቼው ማላውቅ ይሄ ሁሉ ጊዜ ትላንት ፎቶዋን አገኘሁኝ ማለት ነው። ሶ ይሄ ሁሉ ነገር አጋጣሚ ነው ሊሆን የሚችለው። ማፍቀር ጅል ያደርጋል። የእውነት ነው የምላችሁ። ሞኝም ሆኖ አውቄ ነው፣ ጅል መሆኑ አውቄ ነው፣ ፈልጌ ነው። ይሄንን ሁሉ ዋጋ እየከፈልኩኝ ያለሁት ስለወደድኳት ነው። እርድና አይደለም 10 ሴት ጋር ተነስቶ መሄድ ጎበዝ ላያስብልኝ ይችላልና አንድ ሰው ለአንድ ነው። ያንን አምኜበት ነው ይሄ ሁሉ መንገድ የመጣሁት ከሱ ጋርና ትላንትና ከሄኖክ ጋር ነበረች። ግን ከትላንት ወዲያ ደግሞ ከኔ ጋር ነበረች። አንድ ማወቅ ያለባችሁ ነገር ጋሚ ደግሞ ወደ እኔ መታለች። ብልጣብልጥ ለመሆን የሞከርኩት ነገር የለም። ከናንተ ከቪዲዮ በላይ የተደበቀ ነገር ምንም የለም። እንደምታዩት ነው ሁሉንም እና ሄኖክና እጹብ እንዲለያዩ ያደረኩት ነገር አልነበረም። በራሳችሁ ሳትጣሉ ላስታርቃቸው በጣም ታግያለሁ፣ ሞክሬያለሁ፣ አልሆነም። ሶ እቺ ልጅ ምርጫ አላት። ህፃን ልጅ አይደለችም። እሳትና ውሃ ማመዛዘን የምትችል ልጅ ነች። ወደ እኔ ተመልሳ መጣለች። ወድጃት ወዳኝ ማለት ነው። እና አንዳንድ ሰዎች ኮሜንት ላይ ያነበብኩኝ ስለነበር ነው ላይክ መጀመሪያም አንተን ያፋታቸው አብረው ስለማታውቁት ነገር እባካችሁ አታው እንትን በጣም የማምንበት ነገር ከኃጢአት ሁሉ ትልቁ ኃጢአት ብዬ የማምነው አትፍረዱ፣ ፈራጅ አትሁኑ። ምንም የምታውቁት ነገር የለም። ገባችሁ? እጹብና ሄኖክ ጋር የቀረ የራሳቸው የሆነ ኬዝ አለ። ሁለት ይፍቱት። ለማስታረቅ የተቻለኝን እንደ ጓደኛ ሞክሬያለሁ፣ አልሆነምና ሰው እኔ በመሃላቸው ገብቼ አበጣበጥኩትም ላለያያቸው የፈለኩትም ነገር አልነበረም። እውነት እናንተም እንደተረዳችሁት አሁን እኔም እየተረዳሁት እንደሆነው እጹብና ሄኖክ ጋር ያላለቀ ፍቅር አለ ብላችሁ ታስባላችሁ? እንደ እውነት እኔም አሁን ላይ እንደዛ ነው ማስበውና የምትወዱትን ሰው ምርጫውን ልታከብሩለት ትገደዳላችሁና የእውነት ስቲል ከኔ ጋር ምንም አይነት ፍቅር ሳይኖራት እጹብ ለሄኖክ ስቲል ተሰምቷት ከሆነ ከዚህ ፍቅር ራሴን ለማውጣት በጣም ዝግጁ ነኝ። ሰው ዛሬ ላወራት የሚፈልኩት አንድ ጉዳይ ይሄ ነውና ቤቷ በራፍ ላይ ያለሁት ቤት ገብቼ ዛሬ መጨረሻውን ቪዲዮ ከእጹብ ጋር ሰራለሁ። ካሜራ ይዤ ምናምን እንዲመንጣት አልፈለኩኝ ነበር፣ ግን መጀመሪያ ስለተሰራ እናንተም ጋር ግልጽ እንዲሆንላችሁ ብዬ ነው እንጂ ከዚህ በኋላ እንደሆነት ሞራልም የለኝም ዩቲዩብ ላይ ለመምጣትና ሰው ስላለው ነገር አጠቃላይ ዛሬ ከእጹብ ጋር አወራለሁ። ለሰጣችሁኝ ትልቅ ክብር በጣም አመስጋኝ ነኝ። ብዙዎቻችሁ ኮሜንታችሁ ተመችቶኛልና ይቀጥል ከሄኖክ ጋር እንድትቀጥል የምትፈልጉ ሰዎች አላችሁ። ጎበዞች። መታመን ለራሱ በወንድ በእኛ ነበር የሚያወራው። ፍቅርን ፈልገን ሁሉ ዋጋ የከፈልን ያለ ነውና ኤኒዌይስ ብቻ ከእጹብ ጋር እናወራለን። ስለነበረን ጊዜ በጣም በጣም ከልብ አመሰግናለሁ። የመጨረሻ ቪዲዮ ሊሆን ይችላል። ወዳችኋለሁ። ይመቻችሁ። አጣጫሽን በሩቁ ሁልጊዜ ቃኘዋለሁ። ባላፊው አዳሚውም ስራ ፈት ብያለሁ። ምንም አይደለም ይሁን ሳትመጪ ግን አትፍሪ። ባይኔ ብቻ እንዳይሽ ነው አታውቂኝም አትፍሪ። እንደ ወጣሽ አትፍሪ። ሰፈርሽንም በግሬ አይታክተኝም ዞሬ
ነሽ? ደህና ነሽ? ካሜራ ነኝ አጠገብሽ ነው እዛ ጋር ሰላም ጋር ሰላም ወንድና ሰላም ወንድና የተከበራችሁ ፋሚሊዎቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንደዚህ በርዶም ቁጭ ብለናል። እንዴት ነሽ? አለን ፎሽኩ ሰው ጠፋ እንጂ እኔ የጠፋሁት አጋጣሚ የጠፋሁት አጋጣሚ እንዴት ይጠፋ? አጋጣሚ አይደል? ብዙ ሰው እያገናኛል። አጋጣሚ ነው የጠፋሁት። ትላንት ነው ከመጣሁ። አዎ እና አጋጣሚ ከትላንት ወዲያ ቁልፍ ረስቶ ነበረ እዚህ ነው። አጋጣሚዎች አልበዙም ግን ቁልፍ ረሳው አለኝና ቁልፍ እንዳጋጣሚ ደግሞ የዛን ቀን ቤት ሳስተካክል እኔ አግኝቼ ነበር። ያው እኔ ብሰጠው ጥሩ ስለማይሆን የምሰጥበትን ነገር መንገድ ግራ ስለገባኝ ያስቀምጬው ነበር ቁልፍ እና እንደ አጋጣሚ ሆኖ እየወጣሁ እያለ ተገናኘንና ቁልፍ ጠይቆኝ በአጋጣሚ ደስ ይላል። አጋጣሚ አቃጣሪ ነው አይደል? ሌላም አጋጣሚ ነበር። ሌላ ምን አይነት አጋጣሚ? ያምራል ፎቶ ነው ዛሬ ነው ድጋሚ እንዳጋጣሚ ሳይሆን ደስ አለኝ ዛሬ። ምን ይሰራል ፎቶ? የሰው ስጦታ ነውና ለዛ ነው ያስቀመጥኩት። ማለት ያው ይመጣል አልቻልኩም። ፍሬሙ ፊት ለፊት ሳሎን ፊት ለፊት አይ እዛ ፊት ለፊት አልነበረም። እዚህ ስመጣ ግን የቱ ጋም ላደርገው አልቻልኩኝም። ለዛ እዛ ጋር ያደረኩት አዙረ እኮ እዛኛው ቤት እያለን ይሄ ፎቶ የለም ነበር። አይቼዋለሁ። አይ ነበር። ኦኬ አይቼዋለሁ እኮ አላየኸውም እንጂ ነበር ማለት ያን እዛም እያለው ጀርባው ሰጥቼ ከኮሞ ከእንትን ከጃይ ባለው ይሄ ቁንሳጥን መስታወት ያለበት ከሱ ጎን እንደዚህ ማለት ነው። ለዛ ጎን ላይ ነበር አዙሪያ እና ባለፈው ዕቃ ስናስተካክል ደግሞ ቤቱን ምናምን ሳስተካክል የት እንደማደርግ ግራ ገባኝና አዙሬ እዛ ጋር አስቀመጥኩት። እሱ ፎቶ መቀመጥ ነበረበት ነው። እውነት ለመናገር እኔ ፎቶ የምፈልገው አይደለም ያስቀመጥኩት ማለት እንደ አሰብከው አይደለም። ያው አጋጣሚዎች ወደዛ መንገድ ወሰዱ እንጂ እንደምታስበው አይደለም። ፎቶውን እኔ የሰው ስጦታ ስለሆነ ለዛ ነው ያስቀመጥኩት እንጂ ምንም አይነት ነገር እኔና አንቺ ምንድን ነው ፍቅረኛሽን ፎቶ እዚህ ቤት ማየት ነበረ እኮ ላይሆን ይችላል። ማግኘት አልነበረብህም ይሆናል። ግን የት እንደማደርገው ግራ ስለገባኝ የሰው ስጦታ ስለሆነ ነው አዙሬ ያስቀመጥኩት። የሰው ስጦታ ስለሆነ ከኔ ጋር ሪሌሽን ውስጥ ሆነሽ ከቀድሞ ኤክስሽ ጋር ፎቶ እንዲህ ማስቀመጥ አግባብ ነው? እና ስጦታ ስለሆነ ግዴታ መቀመጥ አለበት? እኔ ድንገት ያልገባኝ ነገር ካለ ለምን አታብራሪልኝ? እሱ በመሀላችሁ እኔ ሄኖክ ያገኘሁት እኮ አሁን ማለት መሀል ላይ ከሄኖክ ጋር ለረጅም ጊዜ አልተገናኘንም። እንደው ስታዩ ሁሉም ነገር አጋጣሚ ነው። ይሄ ፎቶ እንዴት ነው አጋጣሚ ነው የምትይኝ? ይህ ፎቶ እኮ ስጦታ ነው የተሰጠን። ይሄንን ደግሞ በአንተ በኩል ያገኘሁት ገባኝ። እዚህ መቀመጥ ነበረበት ይሄ ፎቶ እኮ እኔ የት እንደማደርገው ግራ ገባኝ። ማለት የሰው ጊፍት ነው ምንም ላደርገው አልችልም አዝቦ ከማስቀመጥ ውጪ።
አዞርኩትና አስቀምጥኩት ከምጥለው ብዬ ነው። እዚህም እዛም ማለትሽ ልክ ነው ብለሽ አስበሽ ከሆነ እየሄድሽ ያለሽው የእውነቴን የተሳሳተ መንገድ ላይ ነው። አይ እዚህም እዛም አላልኩኝም። በነገራችን ላይ ማንኛውም አይነት ሰው ከቀድሞ ኤክሱ ጋር ፎቶን እንደዚህ ሊያስቀምጥ በምንም ሁኔታ አይችልም። የማንም ስጦታይ ለኔ ክብር ቢኖርሽ ይሄ ፎቶ እንደዚህ ሆኖ እዚህ ቤት አላየው። እንደዚህ ሆኖ አይደለም ያስቀመጥኩት፣ አዙሬ ነው ያስቀመጥኩት እና ፎቶ እዚህ ቤት ነበር። እዛ ቤት እያለው ቁምሳጥን ጀርባ ነበር የነበረው። እዚህ ቤት ስናስተካክል አዲስ ቤት ነው እና እንደ አጋጣሚ ሆኖ እንደዛ እንዳዞርኩት እዛ ጋር ተቀመጠ። አጋጣሚ ያለው የአጋጣሚዎቹ ነገር በጣም የሚገርም ሰው። በአጋጣሚ ከዚህ በኋላ እንዴት ነው ልታረጉ ያሰባችሁት? ቢያዩሽ እኔ ሳላቅም ቢሆን ይመስለኛል በመሀላችሁ ጣልቃ ገብቼ ነኝ ያለው እያችሁ አሁን የሚመስለኛል ነው ብለሽ ሰው በጣም አንድ ላይ ወጣም የእውነት እኔም ሳያችሁ በጣም ነው ደስ ያለኝ። አይ ምን አይነት ነገር ነው እያወራ ያለው? የምን አንድ ላይ ስታየን ማማት ነው ማለት ይሄ ያለቀለት የተዘጋ ፋይል ነው ወይዘው? አዎ እኔ እሱ መራጭ አይደለም። አንድ መንገድ ሲዘጋብሽ ወደ አንዱ የምትመጪበት አይነት ሰው አይደለም። ሰው ከዚህ በኋላ በማለት ለመንገድ አልፈልግም። ማፍቀሬ በጣም አንቺን መውደዴ ከሆነ ይሄ እያስደረገኝ ያለው እቀበላለሁ እና ለሁሉም ለሰጠሽ ነገር በሙሉ የሆነ በጣም አክባሪሽ ነው። ማንም በሌለሽ ሰዓት በወደች ሰዓት አጠገብሽ የነበርኩት እኔ ነኝ። አሁንም ቢሆን ምንም ማለት ነው። ያ ምንም አላደረግሽ። ምንም አላደረግኩም። ምናልባት ላይክ ነገሮች በሙሉ የሆኑት በአጋጣሚ ነው እንጂ እኔ ፈልጊያቸው ኦር ደግሞ ከሱ ጋር ተረጋግጦ የተመለስኩት ነገር ምናምን ነገር የለም። እንደዚህ አይነት በምንም ሁኔታ ውስጥ ላንቺ ለገረኝ ትልቅ አክብሮት ስላለኝ እንደዚህ ፎቶ አላስቀምጥም ቤቴ ውስጥ በምንም አይነት ሁኔታ። የሰው ስጦታ ነው። ከሰውየው ስጦታው በላይ እዚህ ጋር ያለው ሰው ማን ነው ብለሽ ብታስቢ በጣም አስፈላጊ ነበር ለኔ ክብር ቢኖርሽ። ብዙ ሰዎች ሀሳብ እየሰጡኝ ነበረ በመሀላቸው አንተ ገብተን ያበጣብጥካቸው ፍቅር ከልብ አላቸው እነሱና ከመሀላቸው መውጣት ተበያዩና አሁን ሰዓቱ የደረሰ ይመስለኛል። ሰው ስላለ እና ይሄ ሀሳብ ስለተሰጠ ይሄን ውሳኔ መወሰን አይከብድም። ፕሩቭ አደረግሽልኝ። እኔ ምንም ፕሩቭ ያደረኩልኝ ፎቶውን ቤትሽ ውስጥ አግኝቼ በጣም አረጋገጥሽልኝ እኮ። ፎቶ የተቀመጠበት ምክንያት የሰው ስጦታ ስለሆነ ብቻ ነው አንድ እንጂ ሌላ ምክንያት የለኝም። እንደው ግን ምክንያት ሊሆን ይችላል። እንደው እግዚአብሔርን ብትፈሪ የእውነት ከኤክስሽ ጋር የተነሳሽውን ፎቶ ስጦታ ነው በሚል ሀሳብ እዚህ ይሄን ፎቶ ማግኘት ነበረብኝ። አጠገብሽ ያለውን ወንድ አታከብሪ አልመስላልኩሽ? አንዳንዴ በእጅ ያዙት ወርቅ ይሆነብናል እና የሆነ ሰዓት ምናልባት ታጭኝ ይገባሽ ይሆናል። እኔ እጄን አውጥቻለሁ። ውድድር ለሩጫ ከሄኑ ጋር እየተወዳደርኩ ለራሴ ላደርግሽ አልፈልግም። ያመንሽበትን እኔ ውድድር ነው በይ ያመንሽበትን አድርጊ። ውድድር ተጣጣ ህይወትሽን ምሪ። እኔ በጣም ደስተኛ ነኝ ላንቺ። የእውነቴን ነው የምልሽ። በመንገድሽ ሁሉ አለሁ። ከዚህ በፊትም ነበርኩኝ፣ ከዚህ በኋላም አለሁ። በምትፈልጊኝ ሰዓት ሁሉ አለሁ። የሚያስደስትሽ ይሄን ስለሆነ ለምን የልጅ ጨዋታ እናደርገዋለን? ማለት መጀመሪያ ልጅ ምን ነኝ? አይ ይሄ ነገር ይሄንን ለማስወሰን የተፈጠረ ምንም አይነት ነገር የለም። እኔ ከላይ ጋር ባለኝ ሪሌሽን የእውነት ፎቶ ተነስቼ
በቤቴ ውስጥ እንዲህ ባስቀምጥ የሆነ ትቀበይኝ ነበር? እኔ ከነፍቼ እኔ ዳፍታም ኦኬ ግን ይሄ ነገር የሰው ስጦታ ስለሆነ ነው ያስቀመጥኩት እንጂ እኔ ጋር ያለ የሰው ስጦታ አይደለም። እሱ የማንም ስጦታ ነው፣ አይመለከተኝም። ከስጦታው በላይ እዚህ ላይ ያለው ሰውዬ ማን ነው? ኦኬ ምንም ላትሆኑ ትችላላችሁ፣ ደመኛሽ አይደለም ምናምን ነው፣ ግን ኤክስሽ ነው ላይ ከኔ ደግሞ ፍቅረኛሽ ነኝ። እንዴት ነው ለኔ ስሜት ልትጨነቅልኝ ያልቻልሽው? የወደፊት ባልሽ ነኝ። ተንበርክኬ ቀለበት በሰው ፊት ያሰርኩልሽ እኔ ነኝ። ዛሬ ላይ ይሄን ፎቶ የእውነት እኔ ማግኘት ይገባኝ ነበር? የሰጠውሽን ስጦታ ልታስወረውሪኝ ነበር። አሮ አሻንጉሊቱ ቦታው አይደለም ምናምን ብሎ ሲወረውረው ነበር። አዎ ቪዲዮን ግን አይተሽዋል ካልተሳሳትኩኝ። ቪዲዮንም አላየሽም? ኤኒዌይስ ብቻ እኔ ምንም ቂም የለብኝም። ለሰጠሽኝ በጣም የማይፈልግ በጣም አመስጋኝ ነኝ። ይሄን ለማለት ነው የመጣሁት። ቤተሰቦች ይሄ የመጨረሻ ቪዲዮ ነው። ሁሌም አጠገብሽ አለሁኝ የሚያስፈልግሽ ነገር ካለ። በእርግጥ አሁን ማንም የሚያስፈልግሽ ሰው የለም፣ አጠገብሽ ጥሩ ሰው ነው ያለው። በጣም ደስተኛ ነኝ ላንቺ። በጣም ነው ምንም እኮ የተፈጠረ ነገር የለም። ምንም ባልተፈጠረ ነገር ነው። ቆይ ስማኝ እሰማሻለሁ። አንድ መረዳት ያልቻልሽ ነገር ይሄን ቪዲዮ በጣም ቤተሰቦች ያዩታል ምናምን እና እኔ ብቻ አይደለሁም በጣም ብዙ ሰው ነው በዚህ ቪዲዮ የተጎዳውና እንዳልኩሽ ነው ቀደም ምራጭ ልሆን አልፈልግም። አሁን ያለሽበት መንገድ ትክክል ነው ብለሽ አስበሻል? ቀጥይበት እኮ እኔ ደግሞ ስማኝ ማለት ምንም ባልተፈጠረበት ምንም ባልተረጋገጠበት ነገር ላይ ነው ሰምቻለሁ። አጋጣሚ ማለት የሰው ስጦታ ስለሆነ የተቀመጠው እንጂ ሌላ ነገር ምንም የለም። ሰሚ እኔ ቂመኛ አይደለሽ፣ ምንም አላረግሽም። ካረግሽብኝ ነገር ያረግሽልኝ ነገር ነው ይበልጥ እኮ አሁን ምንም ባልተፈጠረበት ነገር ነው የማይመስሉ ነገሮችን እያወራለሁ። ሲኒ እንደዚህ አይነቶች ነገር መቋቋም አልችልም። ይሄ የኔ ሐሳብ ነው። እሺ ካልፈለከው ይወጣል ከቤት ግን ይሄ ምንም ኤኒዌይስ በጣም ነው የምወዳችሁ። ለሰጣችሁ ለሁሉም ነገር የእውነት ከልብ ያመሰግናለሁ። እያወራሁ ነው ያለሁት። ለወጣም እያወራሁ ነው። እሺ ለወጣም እኮ በቃ እሺ። ለተፈጠረው ነገር አጋጣሚ ቢሆንም ኦኬ እሺ ይቅርታ። ግን ደግሞ ይሄን ፍላጎት ካለ ይወጣል። እኔ የእነሱ ጊፍት ስለሆነ ብቻ ነው እዚህ ቤት ያስቀመጥኩት። ሌላ ምንም አይነት ሌላ ኢንቴንሽን የለኝም። አልፈልግም። ምንም ነው ማስፈልግ አንቺ ነው የማይገባሽ። ቀናተኛ ወንድ ተብዬ መታሰብ አልፈልግም። ገባሽ? እያረኩኝ ያለሁት ለፍቅራችን ብዬ በጣም ዋጋ የከፈልኩኝ። ያንን መረዳት ካልቻልሽ እኔ ከዚህ ጨዋታ በወጣ ነው የሚሻለኝ። አልረዳም እያልኩኝ አይደለም እኮ ተረድቻለሁ። ተረድተሽ ነው ያሳይሽ። ተረድተሽ ነው ያሳይሽ። አጋጣሚ ነው ሄኖክ እዚህ ቤት የመጣው ምናምን አጋጣሚ ነው። ይኸውልሽ ስሚ በመጀመሪያ ቀን ግንኙነታችሁ እውነት ማሰብ ብትቺ እቃውን አልፈልግም አታውጣው ብለሽ ተሸካሚ ይዘሽ መተሽ ወይ በሰራተኛ ብታስወጪው ወይ እኔ ጋር ብትደውይልኝ ይሻላል። ኦኬ እሺ እሱ ጥፋቴ ነው። እሱን ደግሞ ትናንትናም ነግሬዋለሁ። ደግመሽው ይሄን ፎቶ እዚህ ቤት ውስጥ እኔ የምመጣበት ቤት ውስጥ ቁጭ አድርገሽ አየሁት። ይሄም አጋጣሚ ነው። እውነት ከዚህ በኋላ ብዙ አጋጣሚዎች አይፈጠሩም? አንቺን ከሄኖክ ጋር እስክትሳሳም ወይ አልጋ ላይ ሆናችሁ እስካያችሁ ነው እንዴ የምጠብቀው? ፊትሽ ላይ እኮ ይታያል ከኔ ጋር እንዳልነበር። እሺ ይቅርታ ተቀብዬሻለሁ። እኔ ስሚኝ ምንም ውስጥ አልገባሁም። ደመኛ አይደለሽም። በምትፈልጊኝ ሰዓት አለው በምፈልግ ሰዓት ደውልሻለሁ። እሺ ይቅርታ እየጠየቅኩ ነው። አንተ ደግሞ የመጨረሻ ነው እያልክ ነው ያለኸው። ይሄ ምንም ባልተረጋገጠ ምንም ኤቪደንስ በሌለው ነገር ላይ ነው እየወሰንክ ያለው። እኔና ሄኖክ መሀል ምንም አይነት ነገር የለም። ኦኬ እሱ ነው እዚህ የተከራኘው። አጋጣሚ ስመጣ ተገናኘን። ላግዜ ሲለኝ እሺ ማለቴ ጥፋት ነው አልፈልግም ማለት ትችል ነበር። ልክ ነህ። ትናንትናም ለሱ ነግሬዋለሁኝ አለመግባባት ተፈጥሯል ሲለኝ ቪዲዮውን ስላላየው ነው
እንደዛ ሊሆንበት የቻለው ምክንያት ድንገት እዚህ ስላገኘን ነው ብየዋለሁ። ኦኬ አንተ ትክክል ነው። እኔ ለአንቺ በምጠነቀቅበት መንገድ አንቺ ለኔ ምንም እየተጠነቀቅሽልኝ ነበር። ታስታውሻለሽ? ማዘር ፕራንክ ነው ብላ ያንን ፕራንክ ስትሰራ ማዘርን ከመናገር ወደኋላ አላልኩም። እንደዛ መወዳት ማከብራት እናቴ ለአንቺ ብዬ ተናግሬያለሁ። አንቺ በሚላሹ ፎቶ እዚህ ቤት አድርገሽ ጠበቅሽ። አንድ ምርጫ ታስመርጥሽ ታረጊልኛለሽ? ከዚህ ቤት ትለቂያለሽ? አታረጊው። ያፈቀ